የውድድሩን ታሪክና ሁኔታ ምን እንደተፈጠረ ከመጀመራችን በፊት ሰብስክራይብ የምትለዋን በተን ነካ አድርጋችሁ ቤተሰብ ሁኑ። ሰብስክራይብ ስላደረጋችሁ እናመሰግናለን። ላይክ ማርጎልኝ ቪዲዮ ቫይራል እንዲወጣ በጣም አመሰግናለሁ። ይሄ ውድድር እንዲሳካና በዚህ ደረጃ እንዲታይ ዓለም የኢትዮጵያ ማህበረሰብ እንደዚህ እንዲያይና ኤምኤምኤ በአፍሪካ እንደገና በኢትዮጵያ ለመጀመሪያ ጊዜ እንዲዘጋጅ በማድረጉ ጌችን አደንቀዋለሁ። ጌች ባይዘው ጎበዝ ነው። ላሰበው አላማ በጣም ምርጥ ነው። ያው ብዙ ዲስ ከአሰልጣኞች ጋርና ከተለያዩ ባለሙያዎች ጋር ቢኖርበትም ያው አቋሙ ላይ ባለው ነገር እንደገና ወጣቶች ላይ ባረገው ነገር በጣም ሳላደንቀው ላልፍ አልፈልግም። ጌች በጣም ጀግና ነህ፣ በርታ። የዛሬውን ውድድር እንዲሆንና እንዲሳካ አድርጋል። በዚህ ውድድር ማንም ሰው ውጤታማ ቢሆንም ከሁሉም በላይ ውጤታማ የሆንከው አንተ ነህ። ምክንያቱም ምርጥ ስም ገንብተሃል። ተደርጎ ማያውቀውና ማይቻለውን እንዲቻል አድርጋል። this is በጣም በቃ የሚገርም ስራ ነው። በርታ እላለሁ። ሌላውን ከማርሻል አርት አሰልጣኞችና ታላቆችን ያው ማክበር ልመድ ልልም ችሎ ነገር ማለት ነው። ይመች ውድድሩ እንግዲህ ከስንት ወራት በኋላ ነው የተደረገውና ከወራቶች በፊት ማስተር አዲስ ለንቃተ ህሊና መልእክት ነበረው። ይሄ ውድድር ላይ ምን መስራት እንዳለበት እና ሜንሽን አድርጉኝ ብሎ ተናግሮ ነበረ። አብዛኞቻችን ያን እንደ ቀልድ ነው ያለፍነው። ምክንያቱም ማስተር አዲስ ያያል፣ አሰልጣኝ ነው፣ ወታደር ነው። ብዙ ነገሮች ሲፈጠሩ አይቶ ያውቃል። በነዛ ነገሮች ውስጥ ብዙ ኤክስፒሪየንስ አለው፣ ብዙ እውቀት አለው እና ከዛ ከእውቀቱ አንፃር ንቃተ ህሊና በዚህ ሰዓት ውድድር ደርሶ ለምንድን ነው ብረት የሚገፋው? ብረት ከመክፋት ይልቅ ቴክኒክ መማር አለብህ ብሎ መክሮ ነበረ። ግን ማንም አልሰማው። ውጤቱን ነው። እስኪ አንዴ ማስተር አዲስ የተናገረውን ነገር አብረን እንስማና ከዛ በኋላ ወደሚቀጥለው ንግግራችን እንሄዳለን። ለንቃተ ህሊና ደግማችሁ ሼር ኮፒ ሊንክ አድርጉና አዳርሱ። ምን እየሰራ ነው? ጂም ውስጥ ገብተህ ብረት ትሸከማለህ? 75 ኪሎ ግራም እና 80 ኪሎ ግራም ስኳት እየሰራች ያለ እንዴ እየሰራ ነበር እንዴ? ያንተን ጥንካሬ ማን ይቀማብሃል? አሁን የሚያስፈልገው ስኳር መስራት አይደለም። ሚክሲንግ ማርሻል አርት አሸናፊ ሊያደርግ የሚችል ቴክኒኮች የሚያስተምሩ ሰዎች አድነ ሄደ ተለማመድ። በኢትዮጵያ ውስጥ